ለማንኛውም ልጅ ማየት ነው አይፈልግሽ? ከነገ ወዲያ ሰርጋችን ላይ ነው። ያኔ ታያታለሽ። በሴቶች ተደፈርኩ ብለህ ሴቶች ላይ ስትጫወት ምንም የማይመስልህ በአንድ በሁለት መጥፎ ሴቶች ሁሉም ሴቶች መጥፎ ናቸው ብለህ ያፌት በጣም ሲበዛ ራስ ወዳድ የሆነ ሰው ነው። እንግዲህ እሱ በሁለት ሴቶች ስለተደፈረ ብቻ ብዙ ሴቶችን እያሰቃየ የብዙ ሴቶችን ሕይወት ያበላሸ አረመኔ ሰው ነው። እንግዲህ አሁን ሰዓት ያፌት ኤፍራታን ለማግባት ዝግጅቱን ጨርሷል። ታዲያ አሁን ላይ እንቅልፍ ሁሉ አጥቻለሁኝ። ስለዚህ ለአንድ ሳምንት ያራዘምኩት ሰርግ ከሁለት ቀን በኋላ መሆን አለበት ብሏል። ታዲያ ደግሞ የኤፍራታ በዙሪያዋ ያሉ ሰዎች ያፌትን እንድታገባ ፈቃደኛ አይደሉም። የሆነ ነገር ፈጥራችሁ ሰርጉ እንዲቀር ማድረግ አለባችሁ ብላችኋለች ሂዋንም እና ያፌት ሰርጉ ሲቀር ምን የሚሰማው ይመስላችኋል? ኤፍራታ ደግሞ ያፌትን ለማግባት ተስማምታለች። ያፌትን አግብቼ እነዛን ምስኪን ሴቶች የማስፈታበት መንገድ አገኝ ይሆናል። ታዲያ እሱን ካሳሰርኩ በኋላ ቤቱን የነናታንን እመልሳለሁ ብላለች። እንግዲህ ኤፍራታ ሁልጊዜም ቢሆን ራሷን አደጋ ላይ እየጣለች ለሰዎች መፍትሄ ትፈልጋለች። ያፌት አሁን ላይ ምናልባትም ኤፍራታ እንዳለችው እሱን ብታገባውና መረጃ አግኝታ እነዛን ሴቶች ልታስፈታቸው ብትሞክር ያፌት እንግዲህ ፖሊሶቹም ሆነ በዛ አካባቢ ያሉ ሰዎች በያፌት ቁጥጥር ስር ስለሆኑ እውነት ያፌት ተይዞ ታስሮ ፍርድ ያገኛል ወይ የሚለው ደግሞ ጥያቄ ነው። እንግዲህ አሁን እንደተባለው ከሆነ ከሁለት ቀን በኋላ ሰርጉ እንደሚደረግ ነው። ነገር ግን ደግሞ የብዙ ሰዎች ሰርጉ እንዳይደረግ እየሞከሩ ነው። ገነት መንገድ ላይ ጠብቃ እባክህን ልጄን አይኗን አሳየኝ፣ እውነታውን ላስረዳት፣ ይቅርታ ልጠይቃት እያለች ብትለምነውም ያፌት ግን ፍቃደኛ አልነበረም። አንቺ ልጅሽን እውነት ማየት ከፈለግሽ ከሁለት ቀን በኋላ ሰርጋችን ላይ መተሽ ማየት ትችያለሽ ብሏታል። ገነት ልቧ ተሰብሯል። ልጇ መስማት በሌለበት መንገድ ነበረ ኤፉዬ የሰማችው። እንግዲህ ታዲያ ገነት ለዘመናት በልቧ ይዛው ነበረው ከዛሬ ነገ እነግራታለሁ፣ አሁን በነግራት ጥላይ ትሄዳለች እያለች በብዙ ጊዜ ካቆየችው በኋላ እንግዲህ በአንድ አጋጣሚ ኤፉ ሰምታለች። ሲቀጥል እንግዲህ ሉሊት ደግሞ ገነትን ለማሰቃየት አስባ ኤፍራታ ሰምታለች ወይ ገነት እናቷ መሆኗን እያለች ነበረና እኔ እውነት ለመናገር ሉሊት በቃ ተበላች። አሁን እሷ ይሄንን ብታቅ ገኒን ልትጫወትባት ነበረ። ኤፍራታን እነግራታለሁ ምናምን እያለች ነገር ግን ኤፍራታ በአሁን ሰዓት ሰምታለች። ኤፍራታ እውነት ዳጊንና ገኒን ይቅርታ አታደርግላቸውም ብሎ ለማሰብ በጣም ከባድ ነው። አሁን ያለችበት ሰዓት ስለተናደደች እና ስሜታዊ ስለሆነች እንጂ ገኒ ኤፉዬ እናቷንም ሆነ ወንድሟን በይቅርታ ትቀበላቸዋለች። እንግዲህ ቀደም ሲል ገነት እኔም እናትሽ ዳጊም ወንድምሽ ቢሆን ምን ታስቢያለሽ ብላ ስትጠይቃት በሰዓቱ ምን እንደምወስን አላውቅም፣ ነገር ግን ብትሆኑልኝ ደስ ይለኝ ነበር ብላ እንግዲህ ቀደም ሲል ነግራታለች። ታዲያ ገነት ያንንም እያስታወሰች ነበር። ኤፍራታ በተደጋጋሚ ገነት የነገረቻትን በሙሉ እያስታወሰች ስለነበረ ገነት እንግዲህ ምንም እናቷ እንደሆነ ባትነግራትም ነገር ግን ስታለቅስ አልቅሳ፣ ስትከፋ ተከፍታ፣ ስትራብ ተርባ፣ ስትቸገር ተቸግራ መሆኗ ያ ሁሉ ነገር አሁን ላይ ኤፉዬ ገብቷታል።